ጤና ይስጥልን የተወደዳችሁ ተከታታዮቻችን ምጣኔ ሀብታዊ እድገት ለማህበራዊ ዋስትናችን በማለት ተግቶ ከሚሰራው ገበያ ሚዲያ የህዳር 6 ቀን 2018 ዓ.ም የዕለቱን የምዕራፍ 1 የዜና ዘገባችንን ይዘንላችሁ ቀርበናል። የዜና ዘገባችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን የምናደርሳችሁ ይሆናል። በዜናዎቻችን ላይ ደግሞ የተመረጡ ምጣኔ ሀብታዊ ማህበራዊና ሌሎች ወቅታዊ እንዲሁም አዳዲስ ጉዳዮችን አካተናል። እንድትከታተሉን እንጋብዛችኋለን። በቅድሚያም አርዕስቶችን የአከራዩን የልጅ 10 ዓመት ህፃን በአሰቃቂ ሁኔታ በመግደል አስከሬኑን መጸዳጃ ቤት ውስጥ የጣለው ግለሰብ ጉዳይ በርካቶችን እያስቆጣ ይገኛል። ይህን ዘግናኝ ድርጊት በተመለከተም ፖሊስ ያወጣውን መረጃ ይዘናል፣ የምትሰሙት ይሆናል። ለታክስ ለቀረጥና ለአካባቢ ልማት በሚል በየሰፈሩና በየመንገድ ዳር የተቋቋሙ ኬላዎችን በሚመለከት አስገዳጅ ውሳኔ ተላለፈም። ውሳኔውን ተከትሎም መግለጫ ተሰጥቷል። በዝርዝር እናጋራችኋለን። ለመጀመሪያው ምዕራፍ ብቻ $1 ቢሊዮን ይፈጃል የተባለ ግዙፍ ፋብሪካ በኢትዮጵያ ሊገነባ መሆኑ ተሰማም። ይህን ፕሮጀክት በሚመለከት በርካታ አዳዲስ መረጃዎች ወጥተዋል። በዝርዝር የምናደርሳችሁ ይሆናል። ሰሞኑን የተከሰተውና እጅግ አስደንጋጭ የሆነው የሄሞራጂክ ፌቨር በሽታ መንስኤ መታወቁን የጤና ሚኒስቴር አስታወቀም። ይህን በሚመለከትም የጤና ሚኒስቴር ለሁለተኛ ጊዜ መግለጫ አውጥቷል። የምትሰሙት መረጃችን ነው። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ሌሎች ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችሁ ቀርበናል። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። የ32 ዓመታት የሪል ስቴት ልምድ ያለውና በሀገራችን የመጀመሪያው ሪል ስቴት አያት ካሳንቺስ በሚገኘው ሳይት በ3 ሚሊዮን 400 ሺህ ብር ብቻ ቤቶችን እየሸጠ ይገኛል። እንዲሁም ከባለ 1 መኝታ 45 ካሬ እስከ ባለ 4 መኝታ 160 ካሬ አፓርትመንት ቤቶችን ለሽያጭ ማቅረባችንን ስንገልጽ በታላቅ ደስታ ነው። 25% ቅናሽ ለሚጠቀሙ 10 እድለኞች ብቻ ባለ 1 መኝታ 45 ካሬ በ3 ሚሊዮን 442 ሺህ ብር፣ ባለ 2 መኝታ 80 ካሬ በ6 ሚሊዮን 120 ሺህ ብር፣ ባለ 3 መኝታ 105 ካሬ በ8 ሚሊዮን 33 ሺህ ብር፣ ባለ 3 መኝታ 115 ካሬ በ8 ሚሊዮን 790 ሺህ ብር ብቻ፣ ባለ 4 መኝታ 140 ካሬ በ10 ሚሊዮን 71 ሺህ ብር ብቻ፣ እንዲሁም 160 ካሬ በ12 ሚሊዮን 240 ሺህ ብር ብቻ ለሽያጭ አቅርበዋል። ይፍጠኑ። ለበለጠ መረጃ በ0960 77 77 79 ላይ ይደውሉ። አያት ሪል ስቴት። የአከራዩን የልጅ 10 ዓመት ህፃን በአሰቃቂ ሁኔታ በመግደል አስከሬኑን መጸዳጃ ቤት ውስጥ የጣለው ግለሰብ በቁጥጥር ስር ዋለ። ጭካኔ በተሞላበት መልኩ ህፃኑን በመግደል ተከራይቶ ይኖርበት በነበረው የሟች ታዳጊ አያት ግቢ በሚገኝ መጸዳጃ ቤት ውስጥ መጣሉን ከተያዘ በኋላ በሰጠው መረጃ አስከሬኑ ተገኝቷል ሲል ፖሊስ አስታውቋል። በአርባ ምንጭ ከተማ ህዳር 3 ቀን 2018 ዓ.ም ናትናኤል ማይክል የተባለ በግምት የ10 ዓመት ታዳጊ ከቤት መጥፋቱን ቤተሰቦች ለፖሊስ ያሳውቃሉ። ይህን ተከትሎ ፖሊስም ከሁሉም የጸጥታ መዋቅሮች ጋር በመሆን ክትትልና ኦፕሬሽን ሲያደርግ ቆይቶ አንድ ተጠርጣሪ ለማምለጥ ሲሞክር በቁጥጥር ስር መዋሉን የአርባ ምንጭ ከተማ ፖሊስ አዛዥ ኮማንደር ክበበው አዳል ተናግረዋል። ተጠርጣሪውም ወርቁ አሰፋ የተባለ ግለሰብ ሲሆን በአርባ ምንጭ ከተማ ሴቻ ቀበሌ ዶሳ ቀጠና ፖሪቲ ስፕሪንግ ሆቴል ጀርባ ተከራይቶ በሚኖርበት ግቢ ውስጥ የነበረውን ታዳጊ አፍኖ በመውሰድ ከወላጆቹ ገንዘብ መጠየቁንና የህፃኑ ወላጅ እናት ደግሞ የተጠየቀችውን 50 ሺህ ብር በባንክ ማስተላለፏን መረጃ ማግኘታቸውን ኮማንደር ክበበው ተናግረዋል። ተጠርጣሪው አርባ ምንጭ ዩኒቨርሲቲ ተምሮ የተመረቀ እንደሆነ በሚገልጽ ሐሰተኛ የትምህርት ማስረጃ ምክንያት በቅርቡ ከሚሰራበት ትምህርት ቤት መባረሩንም መረጃዎች እንደሚያመላክቱ ኮማንደሩ አክለዋል። ይሄው ግለሰብ ኢሰባዊ በሆነ ጭካኔ በተሞላበት መልኩ ህፃኑን በመግደል ተከራይቶ ይኖርበት በነበረው የሟች ታዳጊ አያት ግቢ በሚገኝ መጸዳጃ ቤት ውስጥ መጣሉን ከተያዘ በኋላ በሰጠው መረጃ አስከሬኑ መገኘቱን አስረድተዋል። በዚህም ይህን ህዝብን ያስቆጣ ዘግናኝ ድርጊት ከፈጸመ በኋላ በሚኒባስ ተሳፍሮ ከከተማ ለመውጣት ሲሞክር የጸጥታ ኃይሉ ከመረጃና ደህንነት ተቋም ጋር በመሆን ባደረገው ክትትል በጋሞ ዞን ምዕራብ
አባያ ወረዳ ፉራ ተብሎ በሚጠራው አካባቢ በቁጥጥር ስር መዋሉን አስታውቀዋል። ፖሊስ አስፈላጊውን ምርመራ በማድረግም በአጭር ጊዜ ውስጥ ህዝቡን ያስቆጣ ዘግናኝ ድርጊት የፈጸመውን ግለሰብ ለህግ በማቅረብ ፈጣንና ተገቢው ፍርድም እንደሚሰጥ ገልጸዋል። በመሆኑም ህብረተሰቡ በትዕግስትና በመጽናናት የምርመራና የፍርድ ውሳኔውን እንዲጠባበቅ ፖሊስ መልእክቱን አስተላልፏል ሲል ቲግቫህ ኢትዮጵያ አስነብቧል። ከዚህ ባሻገር ህብረተሰቡ መኖሪያ ቤቶችን በሚያከራይበት ወቅት የአልጋ ቤት አገልግሎት በሚሰጥበት ጊዜ በቅጥርና ውሎች ወቅት የግለሰቦችን ህጋዊ የቀበሌ ነዋሪነት ወይንም ፋይዳ የዲጂታል መታወቂያ መያዛቸውንና ትክክለኛ አድራሻቸውን እንዲሁም የመጡበትን ምክንያት የሚሰሩበት ተቋም ወይንም ድርጅትን በማጣራት እንዲሁም ህጋዊ ተያዥ መኖሩን በማረጋገጥ ማከራየትና አገልግሎት መስጠት እንደሚያስፈልግም ኮማንደሩ አሳስበዋል። ከ250 ሺህ በላይ ዜጎች በህገ ወጥ መንገድ ወደ ውጭ ሀገራት ይሰደዳሉ ተባለም። በኢትዮጵያ ዓለም አቀፉ የፍልሰተኞች ድርጅት ከ250 ሺህ በላይ ኢትዮጵያውያን ዜጎች በህገ ወጥ መንገድ ወደ ውጭ ሀገራት ይሰደዳሉ ሲል አስታውቋል። በዚህም ከ70 በመቶ በላይ የሚሆኑት ዕድሜያቸው ከ30 ዓመት በታች ናቸው ያለው ድርጅቱ ከሴት ስደተኞች 1/3 የሚሆኑ ሴቶች ወደ መካከለኛው ምስራቅ እንደሚሰደዱ ገልጿል። በኢትዮጵያ የሚገኘው ዓለም አቀፉ የፍልሰት የሚያስከትለውን ተግዳሮት ለመፍታት ከኢትዮጵያ መንግስት፣ ከአፍሪካ ህብረት፣ ከተባበሩት መንግስታት የአፍሪካ የኢኮኖሚ ኮሚሽንና ከሌሎች ባለድርሻ አካላት ጋር በመተባበር እየሰራ መሆኑን ይፋ አድርጓል። የድርጅቱ ዋና ተልዕኮ ደግሞ ስደተኞች፣ በሀገር ውስጥ የተፈናቀሉ ሰዎችና የተቀባይ ማህበረሰብ መብቶች እንዲሁም ፍላጎቶች እንዲከበሩ ማስቻል ነው ተብሏል። ለታክስ ለቀረጥና ለአካባቢ ልማት በሚል ሽፋን በየሰፈሩና በየመንገድ ዳር የተቋቋሙ ህገወጥ ኬላዎች ሙሉ ለሙሉ እንዲነሱ ውሳኔ ተላለፈም። ተግባራቸውን የሚቀጥሉት ኬላዎች ደግሞ የኮንትሮባንድ ንግድን ለመከላከልና ለጸጥታ ስራ አጋዥነት በክልል መንግስት ወይንም በፌዴራል አካል የተፈቀዱ ብቻ ናቸው ሲል የደቡብ ምዕራብ ኢትዮጵያ ህዝቦች ክልል አስታውቋል። ክልሉ ይህንን ውሳኔ ያስተላለፈው በየአካባቢው የተቋቋሙ ኬላዎች በክልሉ ኢኮኖሚያዊ እንቅስቃሴዎች ላይ ከፍተኛ ጫና በማሳደራቸው መሆኑን ገልጿል። የክልሉ መንግስት በትላንትናው ዕለት ማለትም ህዳር 5 ቀን 2018 ዓ.ም ባወጣው መግለጫ ህገወጥ ኬላዎች ምርት በነጻነትና በተቀላጠፈ ሁኔታ ለገበያ እንዳይቀርብ በማድረግ ዜጎች በስራቸው ልክ እንዳይጠቀሙ እንቅፋት ሆኗልም ብሏል። በተጨማሪም በየአካባቢው ኬላዎችን ማቋቋም ኢኮኖሚን የሚያዳክም አሰራር መሆኑን የገለጸው ክልሉ ይህንን ደግሞ ሙሉ በሙሉ ለማስቆም የተላለፈውን ውሳኔ ተቀብሎ ወደ ተግባር የማይለውጥ ማንኛውም የመንግስት መዋቅር የስራ ኃላፊ ወይንም አካል ተጠያቂነቱን ይወስዳል ሲል በመግለጫው አስጠንቅቋል። በዚህም ውሳኔውን ለማስፈጸምም ክልሉ አስፈላጊና የማያዳግም ያለውን ህጋዊ እርምጃ እንደሚወስድም አስታውቋል። የጉምሩክ ኮሚሽን ከሌሎች የመንግስት ተቋማት ጋር በመሆን ባለፈው ዓመት ባደረገው ጥናት በኢትዮጵያ የጸጥታ ችግር ያለባቸው አካባቢዎችን ሳይጨምር 297 የሚሆኑ ህገወጥ ኬላዎች እንዳሉ ይፋ ማድረጉ አይዘነጋም። አስደንጋጩ የሄሞራጂክ ፌቨር በሽታ መንስኤ መታወቁን የጤና ሚኒስቴር አስታወቀም። የጤና ሚኒስቴር በደቡብ ኢትዮጵያ ክልል በጂንካ ከተማ የሄሞራጂክ ፌቨር በሽታ መከሰቱንና የበሽታውን ምንነት በማረጋገጥ ላይ መሆኑን መግለጹ ይታወሳል። በመሆኑም ሚኒስቴሩ በትላንትናው ዕለት ባወጣው መግለጫ የበሽታው መንስኤ ማርበርግ ቫይረስ መሆኑን መለየት ተችሏል ሲል አስታውቋል። በዚህም የዘረመል ምርመራው የተከናወነው በኢትዮጵያ ህብረተሰብ ጤና ኢንስቲትዩት ብሔራዊ ሪፈረንስ ላቦራቶሪ መሆኑን የገለጸው መግለጫው የዘረመል ምርመራውን በአሁኑ ሰዓት ኢትዮጵያ ውስጥ የተገኘው ቫይረስ ሌሎች ምስራቅ አፍሪካ ሀገራት ላይ ከዚህ በፊት ከተከሰቱት ጋር ተመሳሳይነት ዝርያ ያለው መሆኑ ታውቋል የተባለው። በተጨማሪም አዲስ የበሽታውን ምልክት ያሳየ ወይንም በቫይረሱ የተጠረጠረ ሰው ያልተገኘ መሆኑን ያስታወቀው ሚኒስትሩ በአሁኑ
ሰዓት የተለያዩ የሙያ ስብጥርን ያካተተ ከፍተኛ ፈጣን ምላሽ ሰጪ ቡድን ወደ ክልሉ በመላክ በሽታውን የመከላከልና የመቆጣጠር ስራዎች እየተሰሩ ይገኛሉም ብሏል። በሀገር አቀፍ ደረጃ እንዲሁም በክልል ደረጃ የህብረተሰብ ጤና አደጋዎች የክስተት አስተዳደር ስርዓት ተቋም የፈጣን ምላሽ ስራዎችን በማስተባበር ላይ ይገኛልም ተብሏል። ለመጀመሪያው ምዕራፍ ብቻ $1 ቢሊዮን ይፈጃል የተባለ ግዙፍ ፋብሪካ በኢትዮጵያ ሊገነባ መሆኑ ተገለጸ። በዓለም ላይ ዝቅተኛ ካርበን የሚያመነጩ የአልሙኒየም ምርቶችን በማምረት ከሚታወቀው ከሩሳል ኩባንያ ጋር በመተባበር በኢትዮጵያ ግዙፍ የአልሙኒየም ማቅለጫ ፋብሪካ ለማቋቋም የሚያስችል የመግባቢያ ሰነድ መፈራረማቸውን የኢትዮጵያ ኢንቨስትመንት ሆልዲንግ አስታውቋል። ይህ ፕሮጀክትም ለመጀመሪያ ምዕራፍ የሚገመተው ወጪ $1 ቢሊዮን $1 ሲሆን ፋብሪካው በዓመት 500,000 ሜትሪክ ቶን አልሙኒየም የማምረት አቅም ይኖረዋል ተብሏል። ፋብሪካው በዋናነት ሁለት ተግዳሮቶችን ለመፍታት ታስቦ የተነደፈ መሆኑን ያስታወቀው የኢንቨስትመንት ሆልዲንግ እያደገ የመጣውን የሀገር ውስጥ የአልሙኒየም ፍላጎት ለማሟላትና የውጭ ምንዛሬ ወጪ በከፍተኛ ደረጃ ለመቀነስ ከፍተኛ አስተዋጽኦ እንደሚኖረው አስታውቋል። የፕሮጀክቱ የጊዜ ሰሌዳ ደግሞ ከ3 እስከ 4 ዓመታት እንደሚሆን የሚገመት ሲሆን ፋብሪካውም ለኢትዮጵያ የረጅም ጊዜ የኢንዱስትሪ እሴት በመፍጠር እስከ 50 ዓመታት ድረስ አገልግሎት ይሰጣል መባሉን ሁለቱ ተቋማት የተፈራረሙ ስምምነት ላይ ተቀምጧል። በተጨማሪም $1 ቢሊዮን ግምት የተሰጠው የመጀመሪያው ምዕራፍ ተነሳሽነቱን ለመደገፍ ደግሞ ፍላጎት ካሳዩ ዕዳ ሰጪዎች 70% የሚሆነው ፋይናንስ እንደሚቀርብለት በሪፖርቱ ተመላክቷል። እንዲሁም የመግባቢያ ሰነዱን ተከትሎ የፕሮጀክቱን ዝግጅት በጋራ ለመቆጣጠር በሁለቱ አካላት መካከል የጋራ የቴክኒክ ኮሚቴ መቋቋሙን ካፒታል ጋዜጣ አስነብቧል። የክብር ዶክተሬት የተሰጣቸውን ግለሰቦች በመጥሪያነት መጠቀም አይቻልም ተባለም። የክብር ዶክተሬት ማዕረግ የሚያገኙ ሰዎች ዶክተር ወይንም ደግሞ የክብር ዶክተር በሚል መጠሪያነት መጠቀም እንደማይቻል የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ተናግረዋል። ሚኒስትሩ ይህንን የተናገሩት የሕዝብ ተወካዮች የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ የትምህርት ዘርፉን የአንደኛ ሩብ ዓመት የስራ አፈጻጸም በተመለከተ በት ወቅት ነው። በዚህም በከፍተኛ ትምህርት ተቋማት የክብር ዶክተሬት አሰጣጥን በተመለከተ ችግር የነበረበት በመሆኑና ወጥ አሰራርን መከተል በማስፈለጉ የክብር ዶክተሬት አሰጣጥ ሀገራዊ መመሪያ ተዘጋጅቶ ለትግበራ ዝግጁ መሆኑን የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ገልጸዋል። በመሆኑም ሁሉም የከፍተኛ ትምህርት ተቋማት በመመሪያው መሰረት ተፈጻሚ ማድረግ አለባቸው የተባለ ሲሆን የክብር ዶክተሬት ማዕረግ የሚያገኙ ሰዎች ዶክተር ወይንም የክብር ዶክተር በሚል መጠሪያነት መጠቀም ግን እንደማይቻል አሳስበዋል። ከፍተኛ የትምህርት ተቋማት የክብር ዶክተሬት ማዕረግ ለመስጠት ሀገራዊና ዓለም አቀፍ መስፈርቶችን ማሟላት እንዳለባቸው በመመሪያው መካተቱንም ገልጸዋል። እንዲሁም በሙያው የተለየ ስራ ያበረከተ ኢትዮጵያዊም ሆነ ሌላ ዜጋ በመመሪያው የተዘረዘረውን መስፈርት የሚያሟላ ከሆነ ግን የክብር ዶክተሬት ማዕረግ ማግኘት እንደሚችል ጠቅሰው ነገር ግን የተሰጠውን የክብር ዶክተሬት ለመጠሪያነት መጠቀም እንደማይቻል አብራርተዋል። ትምህርት ሚኒስቴር የክብር ዶክተሬት መስጠት የሚችሉ ከፍተኛ ትምህርት ተቋማትን በተመለከተ እንዲሁም የክብር ዶክተሬት የተሰጠው ግለሰብ ዶክተር፣ የክብር ዶክተርና መሰል መጠሪያዎችን በየትኛውም ግለሰብ ወይንም ድርጅት መጠቀም እንደማይቻል መመሪያ አዘጋጅቶ ለሚመለከታቸው መላኩ ተነግሯል። ቀጥለናል። ውድ ተከታታዮቻችን ወደ መጨረሻው ዝርዝር መረጃችን ስንሸጋገር ቡና ላይ የተጣለ ታሪፍ ሊነሳ መሆኑ ተገለጸ። የትራምፕ አስተዳደር ከ4 የላቲን አሜሪካ ሀገራት ጋር በተደረሱ የንግድ ስምምነቶች መሰረት በቡናና በሙዝ ላይ የሚጣሉ ቀረጦች እንደሚቀነሱ አስታውቋል። በዚህም ከአርጀንቲና፣ ጓቲማላ፣ ኤል ሳልቫዶር እና ኢኳዶር ጋር ስምምነቶች የተደረሱት ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ
ኢኮኖሚውን የያዙበትና በዋጋ ዙሪያ እየደረሰባቸው ያለው ትችት በበረታበት ወቅት ነው ተብሏል። የመጀመሪያ ማዕቀፍ አካል የሆነው 10 በመቶ ታሪፍ ከጓቲማላ፣ አርጀንቲናና ኤል ሳልቫዶር በሚወጡ ዕቃዎች ላይ የሚቀጥል ሲሆን ከኢኳዶር 15 በመቶ ሆኖ ይቀጥላል ነው የተባለው። ነገር ግን ስምምነቶቹ እንደ ቡና ባሉና በበቂ መጠን በአሜሪካ ውስጥ ሊመረቱ የማይችሉ ምርቶችን ከታሪፍ ነፃ ያደርጋል መባሉን ቢቢሲ ዘግቧል። በተጨማሪም በዚህ ሳምንት ውስጥ ዶናልድ ትራምፕና የግምጃ ቤት ኃላፊው ስኮት ቤሰንት የቡና ዋጋን ለመቀነስ ቃል ገብተዋል የተባለ ሲሆን ቡና በዚህ ዓመት በአሜሪካ ገበያ ውስጥ 20 በመቶ ያህል መጨመሩ ተገልጿል። ቀጥለናል ውድ ተከታታዮቻችን። በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በዚህም አንድ የአሜሪካ ዶላር 173 ብር ከ30 ሳንቲም እየተገዛ 176 ብር ከ77 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ 219 ብር ከ45 ሳንቲም እየተገዛ 223 ብር ከ84 ሳንቲም እየተሸጠ ይገኛል። ዩሮ ደግሞ 194 ብር ከ55 ሳንቲም መግዣው ሲሆን መሸጫው 198 ብር ከ44 ሳንቲም ሆኗል። ስዊስ ፍራንክ 204 ብር ከ45 ሳንቲም እየተገዛ 208 ብር ከ54 ሳንቲም እየተሸጠ ይገኛል። የተባበሩት አረብ ኤምሬት ድራም እንዲሁ 45 ብር ከ80 ሳንቲም መግዣው ሲሆን መሸጫው ደግሞ 46 ብር ከ72 ሳንቲም ሆኗል። የሳውዲ ሪያል ደግሞ 45 ብር ከ30 ሳንቲም እየተገዛ 46 ብር ከ21 ሳንቲም እየተሸጠ ይገኛል። በተጨማሪም የቻይናው ዩዋን 22 ብር ከ70 ሳንቲም እየተገዛ 23 ብር ከ15 ሳንቲም እየተሸጠ መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ ያመላክታል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ 1 ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። የ32 ዓመታት የሪል ስቴት ልምድ ያለውና በሀገራችን የመጀመሪያው ሪል ስቴት አያት ካሳንቺስ በሚገኘው ሳይት በ3 ሚሊዮን 400 ሺህ ብር ብቻ ቤቶችን እየሸጠ ይገኛል። እንዲሁም ከባለ 1 መኝታ 45 ካሬ እስከ ባለ 4 መኝታ 160 ካሬ አፓርትመንት ቤቶችን ለሽያጭ ማቅረባችንን ስንገልጽ በታላቅ ደስታ ነው። 25 በመቶ ቅናሽ ለሚጠቀሙ 10 እድለኞች ብቻ ባለ 1 መኝታ 45 ካሬ በ3 ሚሊዮን 442 ሺህ ብር፣ ባለ 2 መኝታ 80 ካሬ በ6 ሚሊዮን 120 ሺህ ብር፣ ባለ 3 መኝታ 105 ካሬ በ8 ሚሊዮን 33 ሺህ ብር፣ ባለ 3 መኝታ 115 ካሬ በ8 ሚሊዮን 790 ሺህ ብር ብቻ፣ ባለ 4 መኝታ 140 ካሬ በ10 ሚሊዮን 71 ሺህ ብር ብቻ እንዲሁም 160 ካሬ በ12 ሚሊዮን 240 ሺህ ብር ብቻ ለሽያጭ አቅርበዋል። ይፍጠኑ። ለበለጠ መረጃ በ0960 77 77 79 ላይ ይደውሉ። አያት ሪል ስቴት